ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጣር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ፕሮግራም ነው የምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ ሰኔ 24 2017 በኢትዮጵያ ዘመን አቆጣጣር ለተማክሰኞ ጁላይ 1 2025 ሰባተኛ ወር ገባ ማለት ነው በጎርጎሳውያን የዘመን አቆጣጣር የጋቱሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ ዘወትር እንደምታደርጉት ደግሞ በጣም አመሰግናለሁ ላይክ አድርጉ ሼር አድርጉ በብዛት ለሰዎች እንዲደርስ ሐሳብ አስተያየታችሁን አካፍሉ የመረጃ ስተት ካለ ፍራንክሊ የጋራ ሚዲያችን ነው የመረጃ ስተት ካለ አስቀምጡ የበለጠ መስተካከል ያለበት እሱንም ሐሳብ አስተያየታችሁን እንድታካፍሉ በትትና ጠይቃችኋለሁ ማለት ነው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ሁላችሁም የጋት አምባሳደሮች ናችሁ ጋት ሚዲያ እንዲያድግ ጋት ሚዲያ ተደራሽነቱ እንዲሰፋ ለሌሎች ሸር ከማድረግ ባሻገር ሰብስክራይብ እንዲያደርጉ የአምባሳደር ሚናችሁን ተወጡ አንድ አምባሳደር የሚሰራው ደጋግሜ እንደምላችሁ ያገሩን መልካም ነገር ለሌሎች ይናገራል ስለ ሀገሩ የሚያየውን ችግር እንዲስተካከል ለሀገሩ ይናገራል ለሀገሩ በውስጥ ልክ አንድ እናት ልጇን አደባባይ መካከል እንኳን ማናፈጥ ብትፈልግ በፎጣ ሸፈን አድርጋ እንደምታደርገው ማለት ነው ኤኒዌይስ ሰብስክራይብ አድርጉ ጋት ሚዲያን በሱፐር ታንክስ ደግፉ አንዳንድ ምን ሰራቸው ከሳውንድ ሲስተም ከብርሃን ወደ ስቱዲዮ ማድረግ አለብን የሥራ እድል መፍጠር መቻል አለብንና ለዛ ድጋፋችሁን አድርጉ ጥረት ያደረኩ ነው አይ ቲንክ እግዚአብሔር ሲፈቀድ ወደዛም እናድግ ይሆናል ጋዜጠኛ ይኖረናል ካሜራማን ስቱዲዮ ይኖረናል በተደራጀ መልኩ እንሰራዋለን ማለት ነው ስራውን ሶ ትናንት የጀመረው ዛሬ ፍጻሜውን የሚያገኘው ዓለም አቀፍ ኮንፈረንስ ሬስ ኦፍ ሆፕ የዓለም አቀፉ የኒውክሊየር ኃይል ኢነርጂ ባለስልጣን የሚሳተፍበት ኤጀንሲ ዓለም አቀፍ ኮንፈረንስ እዚህ አዲስ አበባ ኢትዮጵያ ውስጥ እየተከናወነ ነው ትናንት ጁን 30 ነው የጀመረው ዛሬ ጁላይ 1 ይጠናቀቃል ማለት ነው በዚህም ሁሉም የአፍሪካ የጤና ሚኒስትሮች እየተሳተፉ ነው ከዛ ባለፈ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢትዮጵያ ለሲቪል አገልግሎት የኒውክሊየር ኢነርጂ ለመጠቀም የምታደርገውን ጥረት እንደሚደግፍ በዋናነት ለሕክምና ለኃይል አቅርቦትና ለምግብ ዋስትና መረጋገጥ በተለይ ጻጻፍ ላይ የሚባለው በአማርኛ የቆላ ዝንብ ብለን የምንጠራው እሱ በጨረር በራዲዬሽን ነው የሚጠፋውና ለዛ ሕክምና ኤንዌይስ የሚደረገውን ድጋፍ እንደሚደረግ ከዛ ባለፈ ስሞል ሞጁላር ሪአክተርስ የሚባሉ እነዛን ለመገንባት የበኩሉን ጥረት እንደሚያደርግ በትናንትናው ዕለት ያው ቸክ እንድታደርጉት የጋት ሚዲያ እኛ ለየት ያደርገናል የምንለው በመረጃዎች ላይ ተንተርሰን የግል ምልከታችን ትንተናችንን እንሰጣለን ግን በትናንትናው ዕለት ራፋኤል ማሪያኖ ግሮሲ ዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር በኤክስ ገጻቸው ላይ ያስተላለፉት ነው ምንድነው የሚሉት ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ሰፖርት ኢትዮጵያ ስፓን ስኬልስ for security and energy including new mammography units nuclear medicine service at Black Lion Hospital and small modular reactors plants as I told Prime Minister Abiy Ahmed Ali during organization's Race of Hope forum in Addis Ababa can keep counting on us ይላልና እርሳቸውም በትናንትናው ዕለት ራፋኤል ማሪያኖ ግሮሲ የዚህ ዓለም አቀፍ አቶሚክ ኃይል ድርጅት ዋና ዳይሬክተር በትናንትናው ዕለት ጥቁር አንበሳ ውስጥ የተሰራውን የጨረር ሕክምና ወይንም እንግዲህ የኒውክሊየር ሜዲሲን ሴንተር አስመርቀዋል ማለት ነው ይሄ ጥቁር አንበሳ ብቻ በቂ አይደለም እንደምታውቁት ሀገራችን በጣም ሰፊ ነው ማደግ አለበት ወደ ክልሎች መሄድ መቻል አለበት አትሊስት ባህር ዳር ጎንደር መቀሌ ሰመራ ሐዋሳ ወላይታ አርባ ምንጭ ወደ ጅማ ሐሮሚያ ትልልቅ ከተሞች ላይ ማሳደግ መቻል አለብን እንደምታውቁት ደግሞ በአለም ላይ መረጃውም አላችሁ ብዬ ነው
በቀን 2000 ሰው በቀን just imagine አድርጉ በቀን 2000 ሰው በካንሰር በሽታ ይሞታል ዓለም ምንም ጥርጥር የለውም ትልልቅ ጦርነቶች ትልልቅ አደጋዎች ያጋጠሙ ነው የተፈጥሮ አደጋ ሰው ሰራሽ አደጋ ነገር ግን ካንሰር ዛሬ ላይ ተወዳዳሪ የሌለው ገዳይ ነው ከየትኛውም የተፈጥሮ አደጋ ከጦርነትም በላይ ነው በቀን 2000 ኢትዮጵያ ውስጥም እያደገ ነው ያለው በከፍተኛ ፍጥነት እያደገ ነው ሶ የአዲስ አበባ ከተማ መስተዳደር አቃለሁኝ በምስራቅ አፍሪካ የህክምና ማዕከል ለመሆን ልክ እንደ ኮሪደር ልማት የሄልዝ ኢኒሺዬቲቭ የሜዲሲን ምንድነው የኒውክሊየር ሜዲሲን ሴንተር ለመሆን ሀብ ለመሆን በምስራቅ አፍሪካ እነዚህ ወደ ቦሌ ኤርፖርት ስትሄዱ ወደ በኢምፔሪያል ወደ ገርጅ መውጫዝ አካባቢ ልዩ የሆኑ የህክምና ማዕከላት ለማቋቋም ጥረት እየተደረገ ነው በመንግስት ደረጃ ደግሞ ይሄ መሰራት አለበት ይሄ እንዲያድግ ጥረት መደረግ አለበት በትናንትናው ዕለትም ኢትዮጵያ ውስጥ ያለውን ይሄን የኒውክሊየር ሜዲሲን ለመደገፍም ወደ 4.5 ሚሊዮን ዶላር የሚያወጣ ድጋፍ እንደሚደረግ ነው ማለት ነው ማረጋገጫ የተገኘ ይሄንን የበለጠ ማሳደግ ውስንነቶች አሉብን ዴፊኒትሊ ውስንነት አለብን ግን ቁጭ ብለን ወደ ኢትዮጵያውያን እኔ ቁጭ ብዬ ስለ ጨለማ ባወራ ጨለማውን ልገፍ አልችልም ኢትዮጵያ እንዲ ችግር አለ አስተዳደራዊ ችግር አለ መዋቅራዊ ችግር አለ እንደዚህ አገልግሎት ለማግኘት ሄደን ወይ ሄጀ እንዲ ችግር እኔስ አገልግሎት ተጠቃሚ አይደለም እንዴ አገልግሎት ሰጪውስ የት ነው የኛው ወገን አይደለም ግን ሚሻለን appreciative inquiry ነው ምላችሁ ነው ሁሉ ጊዜ ለምን ችግራችን ላይ ግዚያችንን ማጥፋት የለብንም ልንደርስበት በመንፈልገውና እዛ ለመድረስ በሚያስፈልገን ጉዳይ ላይ እንወያይ ሶ ትናንት ሬስ ኦፍ ሆፕ ስለ ኢትዮጵያ ያለ ሚዲያዎች ይዘግባሉ ምክንያቱም የሁሉም ሀገራት የሚዲያ ተቋማት የሁሉም ሀገራት የጤና ሚኒስትሮች በኒውክሊየር ማዕከል ላይ የሚሰሩ የምርምር ተቋማት በዛ ቃ የሚያቀርቡ በሙሉ አዲስ አበባ ነው ያሉት ከዛ የምናገኘው ቱሪዝሙ እንደተጠበቀ ሆኖ ስለ ኢትዮጵያ መልካም ገጽታ ስለ ኢትዮጵያ መልካም ዝና ሶፍት ዲፕሎማሲያችን እንደተጠበቀ ሆኖ ይሄንን በትብብር በጋራ መስራታችን ካለማቀፉ የኒውክሊየር ኤነርጂ ኤጀንሲ ጋር መስራታችን አገልግሎቱን ወደ ክልል ከተሞች ለማሳደግ አስፈላጊ ነው ማለት ነው ከዛ ባለፈ እንግዲህ እንደምታውቁት ኢትዮጵያ የአፍሪካ የኒውክሊየር ልህቀት ማዕከል ሆና ተመርጣለች የብሪክስ አባል ሀገራት በአፍሪካ ደረጃ የኒውክሊየር ልህቀት ማዕከል ኒውክሊየር ኤክሰለንስ ሴንተር የሚባለው የአዲስ አበባ ሳይንስና ቴክኖሎጂ ተመርጦ በዛ ትልልቅ የምርምር ማዕከላት ላብራቶሪዎች እየተቋቋሙ ነው እንግዲህ እዛ ውስጥ ኒውክሊየር ያላቸው ሀገራት አሉ ራሽያ ኒውክሊየር አለው ህንድ ኒውክሊየር አለው ቻይና ኒውክሊየር አለው ሳውዝ አፍሪካ ኒውክሊየር አለው ብራዚል በግብርናቸው ለማሳደግ በተለይ በሜዲሲን ኒውክሊየር ተጠቅማሉ ይሄንን በአፍሪካ ደረጃ የምርምር የስርጸት ማዕከል ሆኖ የአዲስ አበባ ሳይንስና ቴክኖሎጂ ማዕከል ተመርጧል ባለሙያዎችን የጥቁር አንበሳ ባለሙያዎችን ይሄ የኢንተርናሽናል አቶሚክ ኤነርጂ ኤጀንሲ አሰልጥኗል ማለት ነው ዙሮ ይሄንን የበለጠ ማሳደግ በዙሪያው ደግሞ የኒውክሊየር ሳይንቲስቶችን የኒውክሊየር ባለሙያዎችን አጠቃቀሙን ማሽኖችን ኦፕሬት የሚያደርጉ በዛ ማሳደግ ይኖርብናል ማለት ነው እንዳልኳችሁ ለሲቪል አገልግሎት እንግዲህ it's a matter of time ደግሞ የሆነ ጊዜ እኮ የኒውክሊየር ዛሬ የኢትዮጵያ ፖሊሲ ከታዳሽ የተፈጥሮ ኃይል ምንድነው ከጂኦተርማል ከፀሐይ ከነፋስ እና ከግሪን ኢነርጂ ምንለው ከግድቦች ከውሃዎች ነው ሃይድሮ ኤሌክትሪክ ነው ያመነጨን ያለነው ወደፊት ደግሞ ሰፋፊ ይሆን ኢኮኖሚያችን እያደገ ነው ኢኮኖሚያችን እያደገ ሲሄድ ያንድ ሀገር ኢኮኖሚ እድገት አንዱ መገለጫው ኤሌክትሪክ ኮንሰምፕሽኑ ነው አይደል እንዴ አት ሃውስ ሆልድ ሌቭል ለምሳሌ ዝም ብለን እንደ ኢትዮጵያ እንኳን ሲምፕል የሆነች ጉዳይ እናንሳ ካልኳችሁ ሀብታም ቤት የሚወጣው የኤሌክትሪክ ኮንሰምፕሽን እና ድሆች ቤት ደግሞ የሚወጣው ኤሌክትሪክ ኮንሰምፕሽን ቢሉ ይለያያል ምናልባት ድሆች ቤት እኔ ቤቴዎች ቤት ብትሄዱ የቆጣሪ ኪራይ እና ከዛ ደግሞ ማክሲመም 50 ብር 60 ብር ምናምን ነው ሊሆን የሚችለው የውሃ ቢላችን ያንድ ሀገር እኮ ኢኮኖሚ ተሻሽሏል አልተሻለም ስታይኩ የውሃ ቢሉ
የውሃ ኮንሰምፕሽኑ ኤሌክትሪክ ኮንሰምፕሽኑ ያደገ ሲመጣ ኢኮኖሚው የተሻለ ነው ማለት ነው ኤኒዌይስ just at micro level ነው እንደዛ ያልኳቸው ያለው just general accepted ነው ደህንነት ተሻሽሏል አልተሻለም ኤሌክትሪክ ኮንሰምፕሽን አድጓል ወይ water consumption አድጓል ወይ የሚለውን ምክንያቱም ሰው ሀብታም ሲሆን ምግብ ያበስላል ልብስ ብዙ ይኖረዋል ልብሶቹን ሻወር ይወስዳል so average የውሃ ኮንሰምፕሽን በቀን እየጨመረ ሄዳል ማለት ነው ዳ የሆነ ሰው ያ ላይሆን ይችላል ሌላው እንግዲህ በቱርክ የኢትዮጵያ አምባሳደር አደም መሐመድ ከኡልቴክ ኮሙኒኬሽን ቱርክ ውስጥ ግዙፍ የቴሌኮም ሰርቪስ ኢንተርኔትን ጨምሮ የቴሌኮም ሰርቪስ ከሚሰጠው ኡልቴክ ኢንቨስትመንት ግሩፕ ጋራ ምክክር አድርገዋል በመክክራቸው ኢትዮጵያ መጠነ ሰፊ ዘርፈ ብዙ የሆነ ኢኮኖሚክ ሪፎርም ያካሄደች ነው ኡልቴክ ኮሙኒኬሽን ደግሞ ኢትዮጵያ ውስጥ በቴሌኮም ዘርፍ ቢሳተፍ አዋጭ እንደሚሆን ራሱን ጠቅሞ አገሩን እንደሚጠቅም የቱርክና ኢትዮጵያን ግንኙነት የሁለትዮሽ ግንኙነት እንደሚያሳድግ ቀጠናዊ ኢኮኖሚያዊ ውህደት በዛም ደግሞ የኢትዮጵያ ኢኮኖሚ ሰፊ ስለሆነ ወደ አፍሪካ ገበያ ለመቀላቀልም ምቹ ሁኔታ ይፈጥራል የሚል ማብራሪያ ለአምባሳደር አደም መሐመድ ለኡልቴክ ኮሙኒኬሽን ምክትል ፕሬዝዳንት እንደነገሯቸው በተመሳሳይ የኡልቴክ ኮሙኒኬሽን ምክትል ፕሬዝዳንትም ኢትዮጵያ ያካሄደች ያለችውን የማክሮ ኢኮኖሚክ ሪፎርም የሬጉሌተሪ ማሻሻያ አድንቀው ተቋማቸው በቀጣይ እንደሚያጤን አረጋግጠውላቸዋል ማለት ነው እንዳልኳችሁ በፋይናንስ ሊበራላይዜሽን የናይጄሪያ ባንኮች ፍላጎታቸውን ገልጸዋል የኬንያ ባንኮች ይከተላሉ ዩናይትድ አረብ ኤሚሬት ባንኮች የሳውዝ አፍሪካ ባንኮች ፍላጎት አላቸው ከቻይና ከህንድ እነዚህ የሚጠበቁ አሉ ፓይፕላይን ላይ ምክንያቱም ዝም ብሎ ባንክ ስለሆነ ብቻ እንደ ሀገር ላይ ይገባል ተብሎ አይጠበቅም ከአገራት ጋር የሚኖረን ግንኙነት ወሳኝ ስለሆነ ማለት ነው እነዚህ አሉ ሌላው እንግዲህ ምናልባት ትናንትም በማህበራዊ ሚዲያ በስፋት ሲሰራጭ የነበረው በጣም በስፋት ሲሰራጭ የነበረው እኔም ወደ እናንተ ለማድረስ የሞከርኩት ኢትዮጵያ ከኡጋዴን በተለይ ኡጋዴን ሲባል ወደ 20 ፊዝ ይቀጥላል በነገራችን ላይ አሁን መስከረም ላይ ጀምሮ ከካሉብና ሂላላ የለማ ነው ውሉን ሴንክሌር የሚባል ኮርፖሬሽን ከአፄ ኃይለ ሥላሴ ጋራ ከጃንሆይ መንግስት ጋራ ተስማማ ሃሪ ቱርመን ፕሬዝዳንት በነበሩበት ዘመን እንግዲህ ዝርዝሩን አሁን አንዳንድ ጊዜ ምን አለ መሰላችሁ እኔ ጀስት ምንም ያን ያህል ኦፍ ፖዚሽን የለኝም ሐሳቤን ነው የምገልጸው ግን መንግስት እንዲያብራራ ደግሞ አንዳንድ ጉዳዮችን አንጠብቅ እና በዚህ በ1945 ወይንም በኢትዮጵያ የዘመን አቆጣጠር በ1938 ነው ኢትዮጵያ ውስጥ ከፍተኛ የሆነ የነዳጅ ዘይት ክምችት የጋዝ ክምችት መኖሩ የተረጋገጠው ያኔ በአሜሪካ ቀዳሚ የነበረው ዛሬም አሜሪካ ኢኮኖሚ ውስጥ በነዳጅ ዘይት ምርት የታወቀው ሴንክሌር ኦይል ኮርፖሬሽን በዘመኑ የውጭ ጉዳይ ሚኒስትር ለነበሩት ለአሜሪካ የውጭ ጉዳይ ሚኒስትር ደብዳቤ ጻፈ ጄምስ ባይርነስ ለሚባሉት ያኔ ሃሪ ቱርማን የነበሩት የአሜሪካ ፕሬዝዳንት ማለት ነው ቸክ እንድታረጉት ማለት ነው ሴፕቴምበር 27 1945 ነው ደብዳቤ ጻፈው ምን ይላል ለክቡር ጄምስ ባይርነስ ይላል ለአሜሪካ የውጭ ጉዳይ ሚኒስትር ሴክሬታሪ ለአሜሪካ የውጭ ጉዳይ ሚኒስትር ያው ሚኒስትር ልትሉ ይችላልላችሁ ዋሽንግተን ዲሲ ዲር ሚስተር ሴክሬታሪ ክቡር ሴክሬታሪ ክቡር የውጭ ጉዳይ ሚኒስትር ይላል my company has only recently completed an agreement with the Imperial Ethiopian government for the development of petroleum in Ethiopia ይላል የኔ ድርጅት ሴንክለር ከኢትዮጵያ ኢምፔሪያል መንግስት ጋራ ከቀዳማዊ ኃይለ ሥላሴ መንግስት ጋራ የነዳጅ ዘይት አልምቶ ለመጠቀም ወደ ገበያ ለማቅረብ ውል ፈርሟል ይላል I feel rather certain that you personally have been informed with the request to this agreement ስለዚህ መረጃ እንደሚያውቁ አቃለሁኝ ስለውሉ እና ውሉንም
አያይዘናል እንገልጻለን ይላል unfortunately the country of Ethiopia is an inland country ይሁን እንጂ ሰፊ ክምችት ዘይት ጋዝ ያላት ይች ሀገር ኢትዮጵያ ኢንላንድ ነች ላንድ ሎክድ ነች ያኔ የባህር በር አልነበረ የባህር በሯ በማን ተይዟል በጅቡቲ የነበረው ፈረንሳይ ይዞታል ኤርትራን ጣሊያን ይዟል አፄ ዮሐንስ ምጽዋን ለማስመለስ ሞክሯል አፄ ምኒልክ ደግሞ ምን ይያለ ነበር ጣሊያንን ሲያውጅ አባቶቼ የወሰኑልኝን ግዛት ባህር ተሻግሮ መጥቶ ይላል ልጅ ኢያሱ እኔ ንጉስ የምሆነው ፈረሴ ቀይ ባህር ሲጠጣ ነው ይላል ሞክሯል ልጅ ኢያሱ እኮ ከቱርክ ጋራ ከጀርመን ጋራ ሆኖ ጣሊያንን ይህንን የእንግሊዝን ኃይል ሊፋለም ሞክሯል እኮ እታች ከሶማሌላንድ ከሶማሊያ ወገኖቻችን ጋራ ያልሞከረ የለም ያሳዝነኛል ልጅ ኢያሱ he was progressive ተራማጅ ነው ግን የሆነውን መጣቁት ነው ግብጾች ያረጉትን ምናምን ሰለመ ተብሎ ጫት ይበላል ተብሎ ስንት ነገር ነው የተዘመተበት anyways ነገር ግን ይላል ያኔ ሁለተኛ ዓለም ጦርነት ተጠናቋል 1945 ነው ደብዳቤው በማን አሸናፊነት በአሜሪካ አሸናፊነት ሂሮሺማና ናጋሳኪ ላይ ቦምብ ጥሎ ያለምን መሪነት ከእንግሊዝ ተቀብሏል ነገር ግን እንግሊዝ በቀጥታ ወደ ኢትዮጵያ ከገባች በኋላ የጣሊያን ግዛት የነበሩትን በበላይ ጠባቂነት ያስተዳደረች ነው ማንን ታችኛው ሶማሊያን የጣሊያን ሶማሊያን ወይንም አሁን ሞቃዲሾ አለው የላይኛው እንግሊዝ የእንግሊዝ ሶማሊያ ወይ ሶማሌላንድ የራሷ ነው ያዙ አንድ በሉ የታችኛውን የጣሊያን ሶማሊያ ጣሊያን ስለተሸነፈች ከጀርመን ጋር አብራ ስለተሸነፈች ራሷ ይዛለች ሁለት በሉ ፈረንሳይ ጅቡቲን እንደያዘ ነው በጨረሻ ላይ ነው እንግዲህ 1960 ላይ ነው ከዛ በኋላ ነው የፈረንሳይውን በቅርብ ነው መጨረሻ ላይ ነው ሪሊ ጅቡቲ ዛሬ ነፃ ነው ወይ ሌላ ጉዳይ ነው የጣሊያን ኤርትራን እንግሊዝ ይዟል ዘን ምን አሰቡ ቁጭ ብለው እንግሊዞች ኖ አብረን እናዋሃደው እናዘው ምን የሚል ፕላን ዛት ኢዝ እንግሊዞች የቀበሩት ቦምብ ምናምን ታይም ቦምብ ሲባል ሰማላችሁ ጊዜ ምን አሰቡ ኦኬ ሶማሌው ደሞ ዛሬ እንደምታውቁት ጁላይ 1 ነው ወዳጆች ጁላይ 1 ማለት ደግሞ የእንግሊዝ ሶማሌላንድ ወይንም ይሄ ሃርጌሳ ሶማሌላንድ ከጣሊያን ሶማሌላንድ ከሞቃዲሾ ጋራ በጋራ የተዋሃዱበት ዩኒየን የመሰረቱበት ቀን ነው ዛሬ ስለ ወደዛ መጣለሁ ዘን እንግሊዞች ምን አሉ ኖ አሉ ኦጋዴንን ከኢትዮጵያ ወስደን ምክንያቱም በየትኛውም ዘመን ኦጋዴን ከኢትዮጵያ ተነጥሎ ያቀም ግን ምን አሉ ኦጋዴንን ከኢትዮጵያ ወስደን ወይንም ዛሬ ሶማሌ ክልል ምንለውን ከኢትዮጵያ ወስደን አንድ የጣሊያን ሶማሌ አዋሃደን ሁለት ከእንግሊዝ ከራሳቸው ሶማሌ ጋር አዋሃደን ሶስት ኬንያ ላይ ያለውን ሶማሌ ይዘን አራት ጅቡቲ ደግሞ ማጆሪቲ ያለውን ሶማሌ ይዘን አምስት ምን እንፍጠራሉ the greater Somalia ታላቋ ሶማሊያን እንፍጠራሉ ዘን ዛሬ ጁላይ 1 1960 ዛሬ ስንተኛ ዓመታቸው ማለት ነው 65ኛ ዓመታቸው የተከበረ ነው ኦብነግ መግለጫ ወጥቷል ምን የሚል መግለጫ እንኳን ለሶማሊያ የሁደት ቀን አደረሳችሁ የሶማሊያ የሁደት ቀን ለሁለቱ ሶማሌዎች ውህደት ብቻም ሳይሆን በአጠቃላይ በምስራቅ አፍሪካ ለሚኖረው የሶማሌ አንድነት ብሔረ መንግስት መመስረት ተስፋ የሚሰጥ ነው ይላል the greater Somalia ያኔ እንግሊዝ ምን ይያለች ነው ኖ አልሰጥም ያለች ነው ሌላ ደግሞ ፕላን አለ በተመሳሳይ ሱዳንን የያዘው እንግሊዝ ነው አንድ በሉ ሱዳንን እንግሊዝ ይዟል ኢትዮጵያን ከቀዳማዊ ኃይለ ሥላሴ ጋር ሆኖ አሸንፈው ስለመጡ እነ ጄኔራል ኡንጌት ምናምን ንጉሱን ይዘው ስለመጡ ኢትዮጵያንም በቀይ ግዛት የመያዝ ፍላጎት አለ በኋላ እና አክሊሉ ሀብተወልድ እነ ጃንሆይ ራሱ እነ ቀዳማዊ ኃይለ ሥላሴ የሚታገሉት እንግሊዝን ለማስወጣት
እዚሁ ሴራ እየሰራ ነው ግን ምን የሚል ፕላን አላቸው ኖ ኤርትራን ይዘን ኤርትራ ውስጥ የቀይ ባህር አፋርን ይዘን ይሄንን በሙሉ አፋሩን ይዘን ከጅቡቲ ደግሞ ሶማሊያና አፋር ነው ብያቸዋለሁ ጅቡቲ የሚባለው እንግዲህ ሶማሊያውን ወደ ግሬተር ሶማሊያ ጠቅልለን አፋሩን ወደዚህ አምጥተን ደግሞ የደናኪል ስቴት የአፋር ግሬተር አፋር ስቴት እንፈጥራለን የሚል ያ ፕላን አለ በዚህ ሁሉ መሃል ኢትዮጵያ ደግሞ ለዘመናት ከኔ ጋር የኖረች ልጅ ነች ልጅ መመለስ መቻል አለባት እንግሊዞችም ለቀውን ይውጡ የሚል ትግል እየተካሄደ ነው እዚህ ላይ ቀዳማዊ ኃይለ ሥላሴ ለአሜሪካ ምን ሰጡት የኦጋዴን የነዳጅ ዘይትንና ጋዝን አልምቶ ለዓለም ገበያ እንዲያቀርብ ድል ሰጡት ለሴንክሌር ኮርፖሬሽን ዘን ሴንክሌር ኮርፖሬሽን ለአሜሪካ የውጭ ጉዳይ ሚኒስትር ለአሜሪካ መንግስት ይጽፋል ምን ብሎ አንፎርቹኔትሊ ይላል ምንም እንኳን ከፍ ያለ ዳጎስ ያለ ትርፍ የሚያስገኝ ስምምነት ብስማማም የአሜሪካ ኮርፖሬሽኖች ማለት የአሜሪካ ንብረቶች ናቸው ለዚህ ማሳያ ሩቅ አትሂዱ የትናንቱን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማዕድኖቿን በሙሉ ለድርጅቶች ሰጠች ለአሜሪካ እኮ አይደለም የምትሰጠው ማዕድኑን የሚያለማው XYZ የሚባል ድርጅት ነው እኮ የአሜሪካ መንግስት እኮ ማሽን ይዞ መጥቶ ወርቅ ያወጣል ዩራኒየም ይቆፍራል ማለት አይደለም ድርጅቶች ሆኑ የአሜሪካ ድርጅቶች ደግሞ የአሜሪካ መንግስት ይጠብቃቸዋል ስለዚህ ከዚህ በኋላ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ አንድ ጥይት መተኮሳችንም በቅርቡ just trust me በዚህ አንድ ወር በዚህ ሁለት ወር ውስጥ የአሜሪካ ማሪን ኮማንዶ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይገባል የአሜሪካ ሚሊተሪ ቤዝ ይኖራል ሩዋንዳ ሊዋጋ ይችላል ኤምቲዮኒስሪን ደግፎ ኤምቲዮኒስሪ ና ተስማማ ይባላል አብሮ ሊያስተዳድር ይችላል ከዛ ባለፈ በማዕቀብ ያሽመደምዱታል በገባበት ገብተው ይመቱታል ሩዋንዳ ኤምቲዮኒስሪን ደግፌ ኮንጎ ነው ጋለው ካለ ሩዋንዳ የሚባለው ሊያተነል ሁሉ ይችላል ጥቅም ነው ምን ይላል ሴንክለር ኮርፖሬሽን unfortunately the country of Ethiopia is an inland country with no direct water outlet for export shipping should we be successful in discovering oil we would of necessarily be required to construct adequate pipeline facilities from Ethiopia to suitable seaport as well as export shipping terminal ስለዚህ ውጤታማ እንደሆነ ይሄንን ከፍተኛ ትርፍ የሚያስገኝልንን የኢትዮጵያን የነዳጅ ዘይትና ጋዝ ወደ ገበያ ለማቅረብ በቀጥታ ኢትዮጵያ የምትቆጣጠረው እኛ የምናዝዝበት በጎረቤት ሀገር ላይ በሌላው ሀያላን ሀገር ላይ ያ ፈረንሳይ ሊሆን ይችላል ያ እንግሊዝ ሊሆን ይችላል ያ ጀርመን ሊሆን ይችላል በዛ ውስጥ ተጽዕኖ ውስጥ ያልገባ ኢትዮጵያ የምታዝዝበት ቀጥታ ሲያውትሌት የባህር በር ያስፈልጋታል ብሎ ይጽፋል እና if we are to proceed with our development program in Ethiopia, it's so vital important that Eritrea should be should be recognized as an integral part of Ethiopia. ውጤታማ እንድንሆን አትራፊ እንድንሆን ከፍ ያለ ዳጎስ ያለ ትርፍ በመንዝቅበት ይህንን ውል ወደ ተግባር እንድንገባ ኤርትራ የግዴታ የኢትዮጵያ አካል መሆን መቻል አለባት ይላል as we would have a suitable support outlet ለዛ ነው ነዳጅ ከደም ይወፍራል oil is thicker than blood የሚባለው የሴንክላር የኢትዮጵያ ማዕድን የኢትዮጵያ ጸጋ ባህር በር አስገኝቶላታል የሚባለው our entire development program will seriously be delayed and affected should Eritrea be under the domination of any other power except Ethiopia ከኢትዮጵያ ውጭ ከሆነች ኤርትራ በእንግሊዝም በፈረንሳይ በጀርመን እንጎዳለን ጫና ይደርስብናል ነው የሚለው I therefore urgently request that your good office support the demand of Ethiopia with respect to Eritrea. So, Eritrean በተመለከተ የአሜሪካ ውጭ ጉዳይ ሚኒስትር ምንም ውሳኔ እንዲሰጥ አሸንፎ ወጥቷል እጠይቃለሁኝ ይላል ምንድነው እለምናለሁ ምናምን አይደለም እኮ request I therefore urgently በአፋጣኝ እጠይቃለሁ ይላል For your personal information I am attaching here to photostatic copy of the supplemental agreement between my company and the Imperial Ethiopian government with respect to the construction of pipeline in outboard outlets from which you will readily see the importance of this project of the acquisition of Eritrea by Ethiopia. የልብ አክባሪህ ወዳጅ signed ፕሬዚደንቱ ይጽፋል ማለት ነው የሴንክለር ኮርፖሬሽን እና
ፕላናችን ይሄ ነው ይላል ሶ ኢትዮጵያ ማነቆ ነበረባት ማነቆ አንድ አባይ ደን ጨረስነው ሁለተኛ ቀይ ባህር ነው ስለዚህ ኢትዮጵያ በእጇ ያዘችውን አባይ አሁን ትናንት አይታችኋል የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ ምን ይላል ከቀይ ባህር ተዋሳኝ ሀገራት ውጭ የባህር ኃይል ሚሊተሪ ቤዝ የሚኖረው ሀገር ቢኖር የግብጽ ኢንተረስት ይጎዳል ይላል ችግር የለውም እኮ 2 3 4 5 ግድብ እንገድባለን አባይ ላይ ማስገደጃለን ኦኬ አባይን እዚህ ዘግተን የአሜሪካ ድርጅት ፖሊጂሲኤል ለምሳሌ ይሄንን የካሉብን የሂላላን ፌዝ 1 አልመቷል ፌዝ 2 ፌዝ 3 ፌዝ 4 እስከ 20 ፌዝ አለ እንዳልኳችሁ ነዳጅ አለን ኦጋዴን አለን በቂ አስተማማኝ በቂ እስከ 7 ትሪሊየን ጫማ የሚሆን ኦጋዴን በጊቤ ሸለቆች አለን ጅማ ኦሞ ቫሊን ይዞ ጋምቤላ አለ ይህንን አውጥቶ ኤክስትራክት አድርጎ ለሚጠቀም ካምፓኒ ልክ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማዕድኗን ሰጣ ህልውናዋን ብሔራዊ ጥቅም እንዳረጋገጠችው እኛም ብሔራዊ ጥቅማችንን ህልውናችንን የቀይ ባህር ፍላጎታችንን ለማሳካት ከጥይት መተኮስ በፊት ደግሞ ዓለም አቀፍ ውሎችንና ማዕድናችንን እንጠቀማለን አውጥተ ተጠቀም ኦኬ ነገር ግን የራሳችን አስተማማኝ ሲያውትሌት ያስፈልገናል እሱን ሎቢ ያርግ that's what his imperial majesty ኃይለ ሥላሴ did እሱን እናረጋለን ማለት ይሄ ነው ጨዋታው ጉዳዩ ነው ግን ኢትዮጵያ ወደ ጅቡቲ ልዘረጋ የነበረውን 767 ኪሎ ሜትር ተወችው ሚራክል የተባለው ጀስት ዝም ብሎ ነው ቅዠት ነው ዘተረፈ ይላል በየትኛውም ጉዳይ የተንጠላጠሉ ፖለቲካ ለማትረፍ አስፈላጊ ያውቁታል እኮ አንዳንዶች ያውቁታል ግን ኢትዮጵያ ወደ ጅቡቲ ከዘረጋች ታዲያ ጥያቄያችን ታዲያ መወዳደሪያችን ምን ሊሆን ነው አንዱ ይሄ ነው ግዙፍ የሆነ ለምሳሌ ቻይና ፖሊጂሲኤል በነገራችን ላይ ፖሊጂሲኤል ብዙ ሰው የቻይና ይመስላል አይደለም እንደዛ አይደለም ብዙ ቻይናውያን አሉበት የተመዘገበው ሆንግ ኮንግ ይሁን እንጂ ከፖሊጂሲኤል ያው ሸር ነው ሆንግ ኮንግ ላይ የተመዘገበው በሸር የተቋቋመ ነው እንግሊዞች አሉበት ማንስ ያስገድናል ፖሊጂሲኤልን አስወጥተን ለአሜሪካ ድርጅት አንሰጠው ለዶናልድ ትራምፕ አንሰጠው ይያለ just do it ና ይሄንን በዚህ እንውሰድ ለማለት ነው አሁንም በተጨማሪ ከዚህ ዝርዝር ውጭ እኔ ምንም ልላቸው አልችልም ወዳጆች this is reality ያውቁታል የተወሰነው ያውቀዋል ግን ለማጥፋት ለማጭበርበር ለማደናገር ይፈልጋል ለምን የኤርትራ ተለላኪ ሆነው አለ የግብጽ ተለላኪ አለ በዛ ቀለው የሚሰፈርለታል ባንዳነቱን ለመሸፈን የኢትዮጵያ ብሔራዊ ጥቅምን እንደማይቀረን ለማሳየት ከዛም አልፎ ደግሞ ካራክተር አሳሲኔሽን እንዲ ተብሎ ነበር እንዲሆነ ለማለት ለዛ መጠቀም ይፈልጋል ይሄ ነውር ነው 767 ኪሎ ሜትር ሱን ዘርግታ 4 ቢሊዮን ዶላር አውጥታ ነገ ሲያውትሌቱ በወሳኝነት የሚያስፈልግ ለኢኮኖሚያዊ ጥቅም ለሰርቫይቫል ነው ብለሃል እና ለጅቡቲ ልንቀፈቅፍ ነው ሲያውትሌት ያለን ጊዜ ደግሞ ምን አለን ከጀርባ ደቡብ ሱዳን የነዳጅ ምርቷን በኢትዮጵያ በኩል አድጋ ማቅረብ ትፈልጋለች ቅርብ ነው ለምን የደቡብ ሱዳን የነዳጅ ምርታውን በየት በኩል ነው እየቀረበ ያለው በፖርት ሱዳን በቀጣይ ጊዜ ሱዳንስ እንዲሁ ነው አንዱ ነው ይቀጥላሉ የሰሜን ሱዳን I don't know ቢያንስ ሱዳን ሁለት መሆኑ አይቀርም መቼ ሌላ ጉዳይ ያ ግጭትስ እንዴት ነው እዛ ላይ ኢንተረስት ያላቸው ተዋናያኖች አሉ የደቡብ ሱዳንን የፖለቲካል ሊቨሬጅ እኛ እንድናገኝ ደቡብ ሱዳን በእኛ በኩል እንዲዘረጋ ዳብል ላንድ ሎክድ የሆነ ሁለቴ የተዘጋ ኢትዮጵያ ባህር በር ስለላት ያ የተዘጋባትን በእኛ በኩል ቢያንስ አንድ ላንድ ሎክድ ብቻ እንድትሆን እኛ ደግሞ ከደቡብ ሱዳን ጋር ፒውር አግሪመንት እንገባለን ምንም ለአድሚኒስትሬሽን ኮስት ብቻ ሸፍነው ከዛ ባለፈ ደቡብ ሱዳን ፖርት እንዲጠቀም ያሰብ ፖርትን ከጎን ማስፋፊያ ከጎን ፖርት ገንብተው ሊጠቀሙ ይችላሉ ምክንያቱም
ባቡር ቢዘረጉ እስከ ጁባ ፓይፕላይን ቢዘረጋ ከዛ ሁሉ እናገኘዋለን ሶ ፓይፕላይን ከደቡብ ሱዳን የሚዘረጋ ከኦጋዴን የሚዘረጋ በአጥፊዎች በሌቦች በሽፍቶች በጸረ ሰላም ኃይሎች እንዳይወድምኛ ደግሞ ከማከ በየቼክ ፖይንት ምናልባት በየ3 ኪሎ ሜትር ወታደራዊ ጣቢያዎች ልናቋቁም እንችላለን ነገር ግን ቅኝትና ቁጥጥር ከአንድ ማዕከል በድሮን እንድናደርግ የራሳችን ሉዓላዊ ግዛት ያስፈልገናል ማለት ነው ደን የራሳችን ሉዓላዊ የባህር በር ያስፈልገናል ሌላው እንዳልኳችሁ እንግዲህ ዛሬ የሶማሊያ የውህደትና የኢንዲፔንደንስ የአንድነት ቀን እየተከበረ ነው ጁን 26 1960 ሶማሌላንድ የእንግሊዝ ሶማሌላንድ ወይ ሃርጌሳ ከእንግሊዝ ነፃ ወጣች ከ5 ቀን በኋላ ጁላይ 1 ነፃነቷን ትታ ከጣሊያን ሶማሊያ ወይንም ከሞቃዲሾ ጋር ተዋሃደች አስቀድሜ እንግሊዝን ጉዳይ ነግሬያችኋለሁ ህልሙ የነበረው ግሬተር ሶማሊያ የሚባለው ዲያን ደግሞ ጦርነት ሲያረጉ ነው እንግዲህ 18 ሜይ 1991 ሶማሌላንድ ከዚህ ህብረት ተገንጥራ እየጠየቀች ነው ያለችው ጁን 26 1960 ነፃ በወጣችበት ቀን ሶማሌላንድ ከእንግሊዝ 35 ሀገራት እንግሊዝን ያዙ ራሷ እንግሊዝ ያው ያ አግሪመንት ስላለው ነፃ ሲወጡ ማለት ነው እስራኤል አሜሪካ ፈረንሳይ ግብጽ ኢትዮጵያ እነ ካናዳ እነዚህ በሙሉ ወቅና ሰጥቷት ነበር ከ5 ቀን በኋላ ለምን ግሬተር ሶማሊያ አለ የጅቡቲን 5 ኮከብ ኮና ያለው ዚያድ ባሬ እኮ የተዋጋ ያንን ሁሉ ለማድረግ ነው ምን አርጎ ዚያድ ባሬ ሲዋጋ የዓለምን የጂኦፖለቲክስ ልውውጥ አይቶ በወቅቱ ያ ተሳካ ወይ አልተሳካ ቢሳካ ግን እሱ ነበር ህልሙ ከኬንያ ሶማሊያ የሶማሊያ ጎሳ ያለበትን ሰፊ ቦታ እንግዲህ አቆራሱ ኬንያዎች ደግሞ ራስ ካምቦኒ የሚባለው ወደብ የኛ ነበር እንግሊዝ ይገዛን ነው ለጣሊያን አሳልፎ ይሸጠብን ሚል ክሌም አላቸው የጁባላንድ ጋር ድንበር ላይ ያለው በጣም ስትራቴጂክ የሆነ ወሳኝ የሆነው ፖርት ማለት ነው ሶ ከ5 ቀን ቆይታ በኋላ ሶማሌላንድ ነፃነቷን አሳልፋ ሰጣ እሱን እየጠየቀች ነው ዛሬ ሶማሌላንዶች እኛ እንደሌላው ነፃነት አይደለም እየጠየቅን ያለ ነው የኛ ፍላጎታችን ያንን በ1960 የሰጣችሁንን ያገርነት ዕውቅና ሪኮግኒሽኑን ያርጉልን ሪኮግኒሽን ነው እየጠየቅን ያለ ነው የሚል ያቀርባሉ ትናንት የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኳታር ገብቷል እንደነገርኳችሁ ትናንት በዝርዝር ወደ እናንተ አምጥቼ ነበር እንግዲህ የኳታር የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ከሶማሌላንድ ጋር አብረን መስራት አለብን በጋራ በቀጠናዊ ሰላም በማሪታይም በኢኮኖሚ ብልጽግና ነገር ግን ኳታር ሶማሊያ ጠንክራ እንድትወጣና ተመልሶ ኢንዲፔንደንት እንዲሆን ምንድነው ዩኒየኑ እንዲቀጥል ይፈ ያ ይሳካል ወይ አይ ዶንት ኖ ቢሳካኛ ምናጣው ነገር የለም ሁለቱ ቢዋሃዱ አሁን ቀድም እንዳልኳችሁ ኦብነግ መግለጫ አውጥቷል ኮንግራቹሌተሪ ሜሴጅ ቸክ አርጉት ትዊተር ገጻቸው ላይ እንኳን ደስ አላችሁ ይሄ የሁለቱ አገር ውህደት ለዛ ነው አንዳንዶቹ ደስ የማይላቸው ኢትዮጵያ ሶማሌላንድ ላይ ያኔ የፖርት አግሪመንቱ ላይ በጣም ጓያሉ ሰዎች ነበሩ ዛዝር ውስጥ አልገባም እና የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከሶማሊያ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በመሆን መግለጫ ሰጥተዋል መግለጫቸውን በነገራችን ላይ ልክ የኦፊሴል አገር ይመስል አንድ ፕሬስ ሪሊዝ አድርገዋል ቸክ አድርጉት እሱንም ወዴት እየሄደ ነው የሚለው አንድ ነገር ነው እንግዲህ ሶማሌላንድም የበርበራ ፖርትን እጅግ ስትራቴጂክ የሆነውን የበርበራ ፖርትን ለአሜሪካ አሳልፎ በመስጠት ከአሜሪካ ጋር ደግሞ እስራኤል አለ ለእስራኤል እዛም ደግሞ ዩናይትድ አረብ ኤሚሬት አለ ለነሱ በመስጠት ዕውቅና ማግኘት ትፈልጋለች አሁን በስልጣን ላይ ያሉት አብዱራህማን መሐመድ አብዱላሂ ግን እንዳካሄድ ነው መጀመሪያ ዘላቂ ሰላም ዘላቂ አንድነት ውህደት እንዲኖር ከሶማሊያ ፌደራል መንግስት ጋር እንነጋገር እንወያይ እና አንዳንዶችም እንግዲህ የሚጽፉ በኮንፌደሬሽን ቢሆን እንቆይ የሚል ለዘብተኛ ናቸው የሚል አለ እንግዲህ በባለፈው ሉዓላዊነታችንን ሊያሳጡን ነው ምናምን የሚል ዘመቻ አድርገው በተለይ የኢትዮጵያን የናቫል ቤዝ አግሪመንትን መሰረት አድርገው ወደ ስልጣን የመጡ ነው የተሳካላቸው ነው ወይ ሌላ ጉዳይ ነው ዛት ኢንተርናል አፌር
ያለው አጫጭር መረጃዎች እነኚህ ናቸው ተጨማሪ መረጃዎችን ይዘን በምሽት ጋትለታዩ ወደ እናንተ ደርሳለሁ ኢትዮጵያ በክብር ለዘላለም ትኖር Thank you